በዚህ ሳምንት በአዲስ አበባ ከተማ ላይ የወጣው አዲሱ መመሪያ እጅግ በጣም ብዙዎችን እያነጋገረ ይገኛል። ይህም ህብረተሰቡን ለሁለት እንደከፈለ ነው። አንደኛው ደጋፊዎች ሲሆኑ ሌሎቹ ደግሞ በፍጹም ይህ ነገር አያስፈልግም የሚል ነው። ይህ ህብረተሰቡን ያወዛገበው ደንብ የትኛው ነው ምንድነው የሚለውን አብረን የምንመለከት ይሆናል። ይህ ላወር ጥጋቡ ቲክቶክ አካውንት ነው። እነሆ የተለያዩ የህግ ምክር አገልግሎቶችን ለማግኘት በዚህ በስክሪን ላይ ባስቀመጡ ስልክ ቁጥር በመደወል የምክር አገልግሎትን እንድታገኙ ስል በአክብሮት ጠየቁኝ። ቀጥታ ወደ ዝግጅቱ ይሸጋገራሉ። አዲስ አበባ ነዋሪዎችን ለሁለት የከፈለው ደንብ የትኛው ነው ከተባለ ሁለት ናቸው። እነሱም የሆቴልና ሌሎች ንግድ ቤቶች እስከ ምሽቱ 4 ሰዓት ድረስ ክፍት መሆን አለባቸው የሚልና ሁለተኛው ደግሞ የህዝብ ተሽከርካሪዎች እነሱም እስከ 4 ሰዓት ድረስ ለህብረተሰቡ ሳያቋርጡ አገልግሎት መስጠት አለባቸው የሚለው ነው። እንግዲህ ዋናው ታርጌት ደግሞ እጅግ በጣም የሚገርመው እነዚህን ተላልፎ የተገኘ እንግዲህ በየተቋማቶች ላይ እነዚህን ተላልፎ የተገኙ ተቋማቶች ላይ 10,000 ብር ቅጣት እንደሚጣል ነው የአዲስ አበባ ከተማ አስተዳደር የገለጸው። አሁን እንግዲህ ይህ ቅጣት እንግዲህ አብዛኛው ህብረተሰብ ክፍልን ለሁለት ከፍሎታል። አንደኛው እንግዲህ ይህ ደንብ ሆን ተብሎ ህብረተሰቡን ገቢ ለመሰብሰብ ከቅጣት ገቢ ለመሰብሰብ የሚደረግና እንዲሁም ደግሞ ሌሎች አካላቱ ደግሞ የስራ ባህላችን እጅግ በጣም ዝቅተኛ ስለሆነ መንግስት የወሰደው እርምጃ ተገቢ ነው። ይህ ነገር እንደውም ወደ ከ4 ሰዓት ወደ 24 ሰዓት ምናምን ከፍ ማለት አለበት የሚሉ ወገኖች እየተስተዋሉ ይገኛሉ። እንግዲህ እስከ 4 ሰዓት ድረስ መሆን የለባቸውም የሚሉ ወገኖች በእርግጥም የንግድ ስራዎች እንደየሁኔታ ሰዓትን ሊጨመርና እንደውም ደግሞ ከዛም በታች ሊሆን የሚችል ቢሆንም እንደውም እስከ 4 ሰዓት ድረስ በግዴታ ቆዩ ሰራተኞቹን ቆዩ ወይም ደግሞ አሰሪዎችን ቆዩ የሚሉ ከሆነ መንግስት ኮንሲደር ያላደረገው ወይም ደግሞ ከግንዛቤ ውስጥ ያላስገቡ ነጥቦች አሉ። እነሱም የአከራዮች ሁኔታ ነው። አከራዮች አንዳንድ ቦታ ላይ 2 ሰዓት የሚዘጉ አሉ፣ 3 ሰዓት የሚዘጉ አሉ፣ ከዛ በፊት የሚዘጉ አሉ። እኛ ግን ከ4 ሰዓት ላይ ከቦታው ተነስተን እስከምንሄድ ድረስ አከራዮች በሩን ከዘጉ ለተለያዩ ችግሮች ልንዳረግ እንችላለን የሚሉ በተለይም የሴት ሰራተኞች እና እንዲሁም ደግሞ እንግዲህ እድሜያቸው 18 እና ከዛ በታች በላይም ያሉ ሰዎች እጅግ በጣም ከፍተኛ ቅሬታ እያነሱ ይገኛሉ። ሌላኛው እንግዲህ የጸጥታ ጉዳይ ነው። እንደምታውቀው ቀን በቀን ምድር እንኳን አንዳንድ ቦታ ላይ ያለው የጸጥታ ሁኔታ አስጊ ነው። አሁን በዚህ ሁኔታ ላይ ከስራ ቦታ 4 ሰዓት ተነስተን ብንሄድ ኖርማሊ ለተለያዩ ዘረፋዎችና እንዲሁም ለስርቆቶች ልንዳረግ እንችላለን የሚሉ ወገኖች ይስተዋላሉ። ሌላኛው ደግሞ ትራንስፖርት ጉዳይ ሲሆን ትራንስፖርት እንግዲህ ከ4 ሰዓት በኋላ ታክሲዎች ኒው ራይዶች ቀን በሚጭኑት ዋጋ ላይጭኑ ይችላሉ። መንግስት ይህንን በእርግጥ ይከታተላሉ የሚል ቢሆን ኖርማሊ ግን በቀን የሚደረገው ያክል ክትትልና ቁጥጥር ላይደረግ ይችላል። ስለዚህ ላላስፈላጊ ወጪ ልንዳረግ እንችላለን የሚል ነው። እንግዲህ ይህንስ እንደ ስጋት ነው የሚያነሱት። ስለዚህ ይህ ነገር ደግሞ እኛን ተጨማሪ ወጪ የሚዳርግ ነው። ያን ያክል ለአብዛኛው የህብረተሰብ ክፍል የሚፈይድ አይደለም የሚል ነው። እንግዲህ ሌላኞቹ ደግሞ ይህንን ሀሳብ የሚደግፉት እንኳን 4 ሰዓት ይቅርና 24 ሰዓት ክፍት ቢደረግ ለኛ በጣም ጥሩ ነው። ምክንያቱም የስራ ባህላችን እጅግ በጣም ደካማ ስለሆነ ይህ መሻሻል ስላለበት ኖርማሊ መንግስት የወሰደው ወይም ደግሞ አዲስ አበባ ከተማ አስተዳደር የወሰደው እርምጃ እጅግ በጣም የሚደገፍና ኖርማሊ መቀጠልም ያለበት እንደሆነ እና ህብረተሰቡ ደግሞ እስኪ ልምደው ድረስ ምናልባትም ሊከብደው እንደሚችል ነው አንዳንድ ሰዎች ፕሮፌሽናል ዘርፍ በተለያዩ ፕሮፌሽናል ዘርፍ ላይ ያሉ እየጠቆሙ የሚገኙት። በአጠቃላይ እንግዲህ በአሰሪና ሰራተኛ አዋጅ ቁጥር በዚህ 1156 2012 በዚህ ጉዳይ ላይ የተለያዩ ድንጋጌዎችን ያስቀምጣል። ከነዚህ መካከል እንግዲህ አንድ ሰራተኛ በቀን ሙሉ በሚሰራው ስራ 8 ሰዓት ነው። ከዛ ባሻገር ደግሞ ኦቨርታይም ከአሰሪዎች ጋር በሚያደርጉት ስምምነት ኦቨርታይም መስራት እንደሚችሉ ነው እንግዲህ የሚደነገገው። ከዛም ባሻገር ደግሞ አንድ የስራ ቦታ
ለአሰሪዎች ማለትም ለሰራተኞች በጣም ምቹ መሆን አለበት። ለደህንነታቸው እንዲሁም ለጤንነታቸው በጣም የሚያሰጋ መሆን የለበትም ነው። ስለዚህ አሁን ይሄ ከላይ የተጠቀሰው የሰዓት ገደብ የተቀመጠው ሰዓት ገደብ ኖርማሊ በደህንነታችን ላይ ጉዳት ሊያደርስ ይችላል እና ይህ የአሰሪና ሰራተኛ አዋጅን የሚጥስ አይሆንም ወይስ የሚል አዋጅ ማለት ይህን አዋጅ ጠቅሶ እየተከራከሩ ያሉ የተለያዩ በህግ ዘርፍ ላይ ያሉ ፕሮፌሽናሎችም እየገለጹ የሚገኙ ይገኛሉና ኤኒዌይስ ግን ኖርማሊ ይህ አዋጅ እጅግ በጣም በእውነት በጣም አነጋጋሪ እንደሆነ ነው እስካሁን ድረስ የቀጠለው። በዚህ ጉዳይ ላይ የእርሶ አስተያየት ምንድነው? አዲስ አበባ ከተማ በተለይም የወሰደው መመሪያ የሌበር ፕሮክላሜሽን 1156 2012ን ይቃወማል ወይስ አይቃወምም? እንዲሁም ደግሞ አይ የስራ ባህላችን እንደ አውሮፓውያን ስታንዳርድ መሆን አለበት 16 እና እንዲሁም 20 ሰዓት መስራት አለብን፣ መንግስት የወሰደው እርምጃ ትክክል ነው የሚሉ ከሆነ አስገዳጅነት ኖሮት መንግስት የወሰደው ነገር በጣም አስገዳጅነት ሳይኖረው መንግስት የወሰደው እርምጃ ተገቢ ነው ብሎ ያምናሉ ወይስ ደግሞ አያምኑም? የእርሱ አስተያየት በዚህ ላይ ምን ይመስላል የሚለውን እንድታስቀምጡ ስል በአክብሮት ጠየቁኝ። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ቆይታ፣ ቸር ሰንብቱ።